ብዙ ጊዜ ሰዎች ራሳቸውን ለማስከበር ብዙ ርቀትን ሲሄዱ ትመለከታላችሁ። የሰው ልጅ በትክክል ተከበረ የሚባለው ክብርን ከሌሎች ሰዎች መጠየቅ ያቆመ ቀን። ስለ ጮኻችሁ ብቻ ክብርን አታገኙ። አቅም እንዳላችሁ ማሳየታችሁ ያንን የፈለጋችሁትን ክብር ያመጣላችኋል ማለት አይደለም። በጣም ቅን ስለሆናችሁ ወይም ደግሞ በበጎነትና በደግነታችሁ እከበራለሁ ብላችሁ የምታስቡም ከሆነ ተሳስታችኋል። ዋጋዬንም ለእያንዳንዱ ሰዎች አስመሰክራለሁ፣ ልኬንም ማወቅ አለባቸው ብላችሁ የምታስቡ ከሆነ እርሱም እዚህ ምድር ላይ ሚዛን አይደፋም። የሰው ልጅ የእውነትም እናንተን እያከበራችሁ የሚመጣው እናንተን ተመልክቶ ከዚህ ሰው ጋር ጸብ አልፈልግም ወይም ደግሞ ምንም የማያግባባኝ ነገር እንዲኖር አልፈልግም ማለት የጀመረ ቀን ነው። ይህ ማለት በተዘዋዋሪ የእናንተ መኖር የእናንተ ፕሬዘንስ ዋጋ አለው ማለት። ታዋቂው ፈላስፋ ዲፕሎማትና ጸሐፊ የነበረው ኒኮላ ስለ ሰው ባህሪ እንደዚህ ብሎ ተናግሮ ነበር። የሰው ልጅ ቅንነታችሁን ብቻ ተመልክቶ አያከብራችሁ። ቅንነት ያለ ምንም ገደብ እናንተን ያስነቃችኋል። ምን ያህል ድረስ መታገስ እንደምትችሉ ይፈትናችኋል። እያንዳንዱን በትዕግስት ልለፈው ብላችሁ የምታስቡትን አጋጣሚ ሁሉ ለራሳቸው እየተጠቀሙት ይመጣሉ። ለዚህ ነው ለአንዳንድ ሰዎች ሙሉ ነገራችሁን አሟጣችሁ ሰጣችሁ ያላችሁን ሰዓት፣ ፍቅርና አክብሮት፣ ኤነርጂ ሁሉ ካስረከባችሁ በኋላ ልክ መጠው እንደሚጥሉት ሸንኮራ ተመልክተው ትተዋቸው የሚሄዱት። ይህንን የሚያደርጉት እነሱ ክፉ ስለሆኑ ወይም ጨካኝ ስለሆኑ አይደለም። በቃ የሰው ልጆች ስለሆኑ። የሰው ልጅ ደግሞ ለቅንነት ብቻ ሳይሆን ለኃይልም ምላሽ መስጠት ይጀምራል። ለልግስና ምላሽ እንደሚሰጥ ሁሉ ራስንም ለመግዛት በዛው ልክ ሪስፖንድ እያደረገ ይመጣል። ኃይል ወይም ፓወር ማለት እርግጠኛ መሆን ማለት። ይህ ማለት ለራስን ገደብን ማበጀት፣ መስመርን ማበጀት፣ ሰዎችን ምቾት ባይሰጥ እንኳን የእናንተ የራሳችሁ ቀይ መስመር ከሆነ ግን ያንን አስከብሮ መቀጠል ማለት ነው። የሰው ልጅን ተቀባይነት ብቻ የምትፈልጉ አይነት ሰዎች አትሆኑ። ሰዎች ተቀበሏችሁም አልተቀበላችሁም እናንተ በህይወታችሁ ላይ ደስተኛ መሆንን ጀምሮ። በተጨማሪም ደግሞ እናንተ ክብር የለበትም ብላችሁ የምታስቡት ቦታ ጋር ትታችሁ መሄድን አትፍሩ። የማይመጠኗችሁ ሰፈር መዋል ግዴታችሁ አይደለም። አቅራቢያችሁን አካባቢያችሁን መቀየር አስፈላጊ ሆኖ ሲገኝ ያለምንም ማወላወል የምትቀይሩ አይነት ሰዎች ሆኑ። ከክብር ጋር ብቻ ባይገናኝ ራሱ የማይመጥናችሁ ሰፈር ማለት የእናንተን ቪዥን የእናንተን ራዕይ ዓላማና ተልኳችሁን የማያሟላ ወደዛ እንድታድጉ የማይረዳችሁ ሰፈር ላይ ከሆናችሁ ምን ትሰራላችሁ? አካባቢያችሁን መቀየር ትችላላችሁ። ለመሰማት ብላችሁ መጮህ አይጠበቅባችሁ። ለመከበር ብላችሁ ደግሞ የራሳችሁን ዋጋ ለሰዎች ማሳየት የለባችሁ። ነገር ግን ራሳችሁን የምትመለከቱበትና ራሳችሁን የምትይዙበት መንገድ የእናንተን ዋጋ ልብ ያላለና እናንተን የናቀን ሰው እየታገሳችሁ የመቀጠል ምንም አይነት ርህራሄ እንደሌላችሁ ስታሳዩ የዛኔ የሰው ልጅ እናንተን ማክበር ይጀምራል። በጣም ብዙ ሰው ጨዋታውን የሚስተው እዚህ ነጥብ ላይ ነው። ሌሎች ሰዎች ጥላቸው እንዳይሄዱ ብሎ ሄደው ከነሱ ጋር ጥብቅ ብለው መኖርን ይፈልጋሉ። ማስረዳት የሌለባቸውን የማይጠበቅባቸውን ነገር ሰዎች እንዳይቀየመኝ ብለው በማሰብ ያስረዳሉ። ከሁሉም በላይ በሚያስፈራቸው ነገር ደግሞ የሰው ልጅ እኔን ባይረዳኝስ ብለው መስጋት ሲጀምሩ በዛ ሰዓት ላይ ያላቸው ኃይል በሙሉ ከራሳቸው ወጥቷል ማለት ነው። ኃይላቸውን አሳልፈው ለሌላ ሰዎች ሰጥተዋል። አሁን ታዲያ ያንን ኃይል መልሼ ማግኘት ፈልጋለሁ። እንዴት ነው ያንን ማድረግ የምችለው ካላችሁ የሰው ልጅ መልሶ እናንተን እንዲቀበላችሁ አይመለከተኝም በሚል አመለካከት ውስጥ ብትራመዱ ኖሮ የዛኔ እናንተ ትክክለኛው ቦታ ላይ ተቀምጣችኋል ማለት ይቻላል። በዚህ ሰዓትም ነው የሰው ልጅ እናንተ ልዩ መሆናችሁን እያወቁ የሚመጡት። ያ የኢነርጂ ሽፍት ይሰማችኋል። እነሱን ለመማረክ ወይም ደግሞ እነሱን ለማስደሰት ምንም እየሞከራችሁ እንዳልሆነ ሲያውቁ እናንተን ማክበር ይጀምራሉ። ይህንን የሚያደርጉበት ምክንያት እናንተ ስለ እነሱ መጨነቅ ስላቆማችሁ እነሱ ስለ እናንተ መጨነቅ ስለሚጀምሩ ነው። አያገባኝም ብላችሁ አይመለከተኝም ብላችሁ የራሳችሁን ህይወት መኖር ስትጀምሩ ሰዎች በእናንተ ዙሪያ ይሰበሰባሉ። ምክንያቱም እናንተ በእነሱ መኖር ውስጥ እየኖራችሁ እንዳልሆነ ስለሚረዱ። ነገር ግን የሰው ልጅ በተፈጥሮ በእሱ አካባቢ እሱ በመኖሩ ምክንያት እየኖራችሁ እንደሆነ ወይም ደግሞ እሱን ለማስደሰት እሱ ጎሽ እንዲላችሁ እየኖራችሁ እንደሆነ ሲሰማው ራሱን ከእናንተ ለመነጠል ይጥራል። ያም ነው የእናንተን የልብ ስብራት፣ ንቀትና
የተለያዩ ነገሮችን ይዞባችሁ የሚመጣው። ስለዚህ የራሳችሁን ህይወት ዝም ብላችሁ ኑሩ። የዚህ ሰዓት ላይ ምንም ትኩረት እንዳልሰጣችኋቸው የሚያውቁ ሰዎች በሙሉ በዙሪያችሁ ይሰበሰባሉ፣ አክብሮትንም ለእናንተ ይለግሳሉ። ኢቭን ኢፍ መግባባት የምትፈልጉትን ሰው እንኳን ለመግባባት በእናንተ ምርጫ ላይ የተመሰረተ ይሆናል። ስለዚህ ከሰዎች መካከል ማናገር የፈለጋችሁትን ሰው መርጣችሁ ነው የምታናገሩት ማለት ነው። ከሰው ጋር ስትውሉም እንደዚሁ በምርጫችሁ ከአንድ ሰው ጋር ጊዜን እያሳለፋችሁ እንደሆነ እነዛ አብሯቸዋቸው የምታሳልፏቸው ሰዎች እንኳን ይገነዘባሉ። ይህ የጭካኔ ትምህርት ነው ብለው ብዙዎች ያስተምራሉ። ነገር ግን የጭካኔ ትምህርት አይደለም። ይህንን የሰው ልጆች መረዳት አለባቸው። ይህ ትምህርት የክላሪቲ ትምህርት ነው። ምን ማለት ነው? እናንተ በራሳችሁ መኖር ስትጀምሩ ወይም ኃይል ሲሰማችሁ አጠገቦቻችሁ ያሉ ሰዎች ሁሉ በፈቃዳችሁና በምርጫችሁ ስር ትከቧቸዋላችሁ። ፈቃድና ምርጫችሁ ካልሆነ ሰው ጋር አትውሉም። ይህ ማለት ቀስ በቀስ ውስጣችሁ ራሱ የንቀት ንግግርን የሚያወጣባችሁና ለእናንተ ክብር ከሌለው ሰው በሙሉ እንድትርቁ እያደረገ ይመጣል። ስለዚህ ቀስ በቀስ አጠገቦቻችሁን ስትመለከቱ የሚንቋችሁ ሰዎች ከአጠገቦቻችሁ አይኖሩም። ምክንያቱም እናንተ በፈቃዳችሁ አርቃችኋቸዋል። ሁሉም ሰው የእናንተ እንዲሆን፣ ሁሉም ሰው እንዲወዳችሁ፣ ሁሉም ሰው እንዲንከባከባችሁ ማድረግ አቁማችኋል። የአንድን ሰው ክብር ለማግኘት ደፋና ማለትን አቁማችኋል። ስለዚህ የራሳችሁን ህይወት እየኖራችሁ ነው። የማያከብራችሁ ሰው እዛ ጥጉን ይዘው ከእናንተ ሰፈር ይርቃል። ምክንያቱም እናንተ አሁን እድል የምትሰጡት ሰው ሆነ አጠገባችሁ ያለው ሰው በእናንተ ምርጫ ውስጥ የሚንቀሳቀስ ስለሚሆን፣ ስለዚህ ራሳችሁን ስታከብሩ ወይም ደግሞ ኃይል ሲሰማችሁ አጠገቦቻችሁ ያሉ ሰዎች በሙሉ በእናንተ ምርጫ ውስጥ ይከበባሉ። ራሳችሁን በሚያከብሯችሁና በሚወዷችሁ ሰዎች ትከባላችሁ። ስለዚህ ከውጭ ያለ ሰው እናንተን ከማክበሩ ውጪ አማራጭ አይኖረውም ማለት ነው። ይህ በድጋሜ እለዋለሁ የጭካኔ ትምህርት አይደለም። ይህ ራስን ስለማሻሻል ነው። ህይወትን በግልጸኝነትና በንጹህነት ስለመኖር ነው። እኛ ስለ ሌሎች ተፈጥረናል። እኛነትና እኔነት ውስጥ አብሮ የሚተሳሰር ሀሳብ አለ ከሚለው ሀሳብ ጋር አይጋጭም። እኛ ሰዎች ያለ ሰዎች መኖር አንችልም። እኛ ሰዎች ግን ያለ አንድ ሰው መኖር አንችልም ማለት አይቻልም። ሁልጊዜም በምድር ላይ እኛን መሰል ብዙ ቦታዎች አሉ። ስለዚህ ከመሰሎቻችን ከሚወዱን ከሚያከብሩን ጋር የመሰባሰብ መብት አለ። እንዲሁም ደግሞ የማያከብሩንን እኛ ከነሱ ጋር ስንሆን ለራያችን ለቪዥናችን ቦታ ከማይሰጡ ክብር ከማይሰጡን ሰዎች ደግሞ የመራቅ መብት አለ። ዞሮ ዞሮ ከሰው ጋር እንኖር እንጂ ከሚመሳሰልልን ወይም ደግሞ እኛ ከምንፈልገው ነገር ጋር ከሚሄድልን ሰው ጋር የመኖር ሙሉ ለሙሉ መብት አለ። ስለዚህ ተገንዝባችሁ የማኪያቬሊን የፓወር ትምህርት መከተል ምንም የሌለው አማራጭ የሌለው መንገድ መሆኑን ተገንዘቡ። ይህ የጭካኔ ትምህርት አይደለም። መከበርን ከፈለጋችሁ ለሰዎች ፊት አትስጡ። የሰው ልጅ መቼ መናገር እንዳለበት፣ መቼ ዝም ማለት እንዳለበት ሁሉንም ነገር ጠንቅቆ ሊያውቅ ይገባል። እነዚህን ሁሉ ሲያደርግ በእርጋታ መንፈስ ውስጥ መሆን አለበት። ኃይል የሚባለው ሪስፔክት የሚባለው ነገር ይሄ ነው ይላል። ጆከር መሆን ታቆማላችሁ። ሁሉንም ሰው ማስደሰት፣ ሁሉንም ሰው ማሳቅ የእናንተ ግዴታ እንዳልሆነ ማመን ትጀምራላችሁ። ያ ነው ፓወር ማለት። ሰዎች እናንተን ምናልባት ማስደሰት ካለባቸው እንዲያስደስቷችሁ እንጂ እናንተ ሌሎችን ማስደሰት ግዴታችሁ እንዳልሆነ ማመን ስትጀምሩ ህይወት እንደገና በክብር ትሞላለች። የሰው ልጅ እናንተን በትክክል ማክበር የሚጀምረው ለማንም ብላችሁ ምንም አይነት ባህሪያችሁን እንደማትቀይሩ የተገነዘበ ጊዜ ነው። አንድ ክፍል ውስጥ ስትገቡ ከሁሉም ጸጥ ብሎ የተቀመጠው ሰው ከሁሉም በላይ ስልጣን ያለው ነው ይባላል። አንዳንዴ ባወራ ነገሮችን ባስረዳ በፈጠነ በጮኸ ብቻ አይደለም። የምታደርጉትን ነገር ወቁ እንጂ ዝምን ብትሉ እጅግ በጣም ትከበራላችሁ። ራሳችሁን በማየን ቦታ ላይ ካገኛችሁት ሰዎች እኔን በትክክለኛው መንገድ እንዲመለከቱኝ ብላችሁ ልታስረዱ አይገባም። እያንዳንዱ እንቅስቃሴያችሁ ግዴታ ሊታወቅ አይገባም። አንዳንዴ እንደዛ ለፍታችሁ አስረድታችሁ እንኳን እናንተ በፈለጋችሁት መነጽር ላይ መለከቷችሁ ይችላል። ስለዚህ ተወት ማድረግ ልመዱ። አንዳንዴ ዝምታችሁ ሲበዛ እያንዳንዱ እንቅስቃሴያችሁ ለሰዎች ማስረዳት ስታቆሙ ሰዎች ስለ እናንተ ማወቅ እየፈለጉ ውስጣቸው ያለውም ጥያቄ እየበዛ ይመጣል። ግልጽ የሆነ ነገር አለ። እብድ ቢሰድባችሁ ዞር ብላችሁ አትመለከቱት። እብድ እንደሆነ ታውቃላችሁ። ሰዎችም ቢሰድቧችሁ እስቲ ልክ እንደ እብድ ውጫዊ የሆነ ምንም አይነት ነገር ውስጣችሁን እንዲረብሻችሁ አትፍቀዱ። ሰዎች እናንተን ተመልክተው ብዙ ጥያቄዎችን ራሳቸውን እንዲጠይቁ ማድረግ መቻል አለባችሁ። እንዴት ነው ሁል ጊዜ ረጋ ሊል የቻሉ?
ብለው መጠየቅ መቻል አለባቸው። ባለፈው እኮ እንደዛ እያየ ነው በአጠገባችን ሲያልፍ እኮ ምንም አልመሰለው፣ እንደዛ ተናግረነው እኮ ረስቶታል። እንዴት ነው እንደዚህ ሰከን ያለ አቲቲዩድ ሊኖረው የቻለው? እንዴት ነው እንደዚህ አይነት አመለካከት ሊኖረው የቻለው? እያሉ ይመጣሉ። እንደዚህ አይነት ባህሪ በባህሪው አስፈሪ እየሆነ የሚመጣ ነው። ስለዚህ በሚጠሏችሁም ሆነ በማያከብሯችሁ ሰዎች ዘንድ ፍርሃትን ትጭራላችሁ። ስለ እናንተ ሲያስቡ የሆነ ከግዙፍ አካል ጋር እየተጋጠሙ እንደሆነ ይገባቸዋል። ስለዚህ በስተመጨረሻም ቅድም ያልነው ሀሳብ ይመጣል ማለት ነው። ከዚህ ሰው ጋር ምንም ባልነካካ ይሻለኛል፣ ከዚህ ሰው ጋር የማያግባባኝ ነገር ባይፈጠር ደስ ይለኛል ማለት ይጀምራሉ። እናንተ እነርሱን የማስፈራራት ፍላጎት ግን ሊኖራችሁ አይገባም። ነገር ግን ራሳችሁ ላይ ስታተኩሩ ራሳችሁን በጣም ስለገዛችሁ ያ ራሳችሁን የገዛችሁበት መንገድ እነሱን እያስደነገጠ ይመጣል። ዓለምን የሞላት በራሱ የማይተማመን ሕዝብ ነው። ስለዚህ እናንተ በራሳችሁ መተማመን ስትጀምሩ ምንም የምታፍሩበት ነገር ሳይኖር ሲቀርና በዚህ አቲቲዩድ ውስጥ ስትኖሩ ሁሉም ሰው ለእናንተ ትልቅ አክብሮት እያኖረ ይመጣል። ከልባቸው የማትጠፉ የሚያሰላስሏችሁ ሰዎች ትሆናላችሁ። የሰው ልጅ ፈተና የሚባል ነገር አለ። እርስ በራሱ ይፈታተናል። ሁል ጊዜም ሰብኮንሽየስሊ የሆነ ማይንዱ ስር አንድ ጥያቄ ተደጋግሞ ይመላለስበታል። ይህ ሰው ምን ያህል ሊታገሰኝ ይችላል? ስለዚህ በህይወት ሂደት ውስጥ ብዙ ጊዜ እርስ በርስ እንፈታተናለን። ይህ ኢንቴንሽናሊ ከእናንተ ጋር ስለሆነ የሚያደርገው አይደለም፣ ሌላም ጋር ሌላም ቦታ የሚያደርገው ነው። በቃ የሰው ልጅ ስለሆኑ ሰብኮንሽየስሊ እርስ በርስ ይህን ፈተና እንፈታተናለን። ምን ያህል ሊታገሰኝ ይችላል? ምን ያህል ልትታገሰኝ ትችላለህ? ይህ ደግሞ ብዙ ተግባር ውስጥ ይከታቸዋል። ስለዚህ እናንተ ኢንቴንሽናል እኔን ለመጉዳት ነው፣ እኔን ስለሚጠላኝ ነው ብላችሁ የምታስቡትን ነገር በሙሉ የሚያደርጉት በዚህ ኢንቴንሽን ሊሆን ይችላል። ስለዚህ እናንተን እስከ ጥግ ድረስ መክፋት ይጀምራሉ። እስከ ጥግ ድረስ ለማናገር ይሞክራሉ። እስከ ጥግ ድረስ እናንተ ምን ልታደርጉ እንደምትችሉ ማወቅ ይፈልጋሉ። አቅማችሁ፣ ትዕግስታችሁ ምን ድረስ እንደሆነ መረዳት ይፈልጋሉ። ይህ በቃ የሰው ልጆች ባህሪ ነው። እናንተ ያንን ሁሉ መታገስ ስትችሉ ትዕግስታችሁ ቀና ብለው ጫፉን ሊመለከቱት እንደማይችሉ ሲገባቸው ከእናንተ ጋር መጣላትን ያቆማሉ። በቃ ከዚህ ሰው ጋር መነካከት አልፈልግም ይላሉ። ኢቭን ኢፍ ስላደረጓችሁ ነገር በሙሉ መጸጸት ይጀምራሉ። ያንን ባላደርገው ኖሮ፣ ይህንን ባላደርግበት ኖሮ፣ ከእርሱ ጋር ሰላም ብሆን ኖሮ ይህ የሚነካ አይነት ሰው አይደለም ማለት ይጀምራሉ። በእርጋታችሁ ራሳችሁን በመግዛታችሁ ስታሸንፏቸው ማለት ራሳችሁን መግዛታችሁና ኃይላችሁ የሚመነጨው ደግሞ ከዚሁ ከዝምታችሁ ነው። ራስን ከመግዛታችሁ ነው። የሰው ልጅ በእነዚህ ኃይሎቻቸው ማክበር ሲጀምር ሁልጊዜም የሚፈራው ጥቃት ያደርሱብኛል ወይም ደግሞ የሆነ ነገር ብሎ እንደሆነ አታስብ። ሰዎች ትዕግስታቸውን ፈትኖ የሚያበቁበት ጊዜ ላይ ሲያበቁና እናንተን ማክበር ሲጀምሩ መዘዝ ይመጣብኛል ብለው ማሰብ ሲጀምሩ መዘዝ ብለው የሚያስቡት ነገር እናንተ እንደምታስቡት እናንተን መፍራት በአካላዊም ሆነ ስሜታዊ ጥቃት እንደምታደርሱባቸው ወይም ቁጣ፣ የተለያዩ ነገሮችን አይደለም። የሰው ልጅ ከዛ ውጪ በውስጡ የሚፈጠር 3 ፍርሃቶች አሉ፣ ከእናንተ ጋር እንዲፈጠርባቸው የማይፈልጉት ማለት ነው። እነዚህ 3 ፍርሃቶቻቸው የመጀመሪያው ዝምታ ነው። ዝም ስትሏቸው እጅግ በጣም ይፈራሉ። ሁለተኛው ፍርሃታቸው ደግሞ ዲስታንስ ነው። ከነሱ ጋር ልትፈጥሩ የምትችሉት ርቀት ነው። በናቋችሁ ቁጥር ርቀታችሁን እያሰፋችሁ እንደምትሄዱ ያስባሉ። እነሱ በእናንተ ዘንድ ያን ያህል ጠቀሜታ እንደሌላቸው እየተረዱ ይመጣሉ። ስለዚህ ከእናንተ የመራቅ ፍርሃትን በውስጣቸው ትፈጥራላችሁ። ሶስተኛው የሚፈሩት ነገር ደግሞ ዲስኢንተረስት መሆን ነው። እዛ ሰው ላይ ፍላጎት እንዳታጡ። ያ ማለት የእነሱ በአቅራቢያችሁ መሆን እናንተን ኮንፈርት እንደሚነሳችሁ፣ ፍላጎት እንዳጣችሁ ለነሱ እንዲሰማቸው አይፈልጉም። ይህ የሰው ልጆች ሁሉ ባህሪ። እናንተ እነሱ ላይ ፍላጎት እንዳጣችሁ ሲሰማቸው የበለጠ የተሸናፊነት ስሜት ይሰማቸዋል። ስለዚህ ትዕግስታችሁን ከፈተኑ በኋላ ቀጥታ የሚሆነው እርምጃቸው በእናንተ ፊት ሞገስ ለማግኘት ሽር ጉድ ማለት ነው። ምክንያቱም እናንተ በራሳችሁ የቆማችሁ ሰዎች ናችሁ። የእነሱ መኖር በእናንተ ዘንድ ከፍተኛ ጠቀሜታ ሊያመጣ እንደሚችል ማመን አቁመዋል። ስለዚህ ሁልጊዜም የሚያስቡት ከእናንተ ጋር እንዴት በሰላም መኖር እንደሚችሉ ነው። ያንን ደግሞ የሚያሳኩት በእናንተ ፊት አትሊስት ተቀባይነትን ለማግኘት፣ ቅርበትን ለመፍጠር እንዲሁም የእናንተ የቅርብ ጓደኛ ለመሆን በመጣር ነው። እነዚህ 3 ፍርሃታቸውን ሊያሸንፉ የሚችሉት በእነዚህ መንገዶች ብቻ ስለሆነ ነው። ስለዚህ በዚህ ቪዲዮ እንደማጠቃለያ ራሳችሁን ማስከበር ከፈለጋችሁ በመጀመሪያ ራሳችሁን አክብሩ። በመቀጠል ደግሞ ከሰዎች ጋር ኃይለኛ ቁርኝነትን አትፍጠሩ። በሶስተኛ ደረጃ ዝምታን አስቀድሙ።
ከሰዎች ጋር ዝም ብላችሁ ስለተቀመጣችሁ እንዳይደብረው ወይም እንዳይከፋው በማለት ንግግር ለመጀመር እናንተ የመጀመሪያ አፋችሁን አትክፈቱ። ለምን እናንተ እንዳይደብራችሁ እሱ ንግግር አይጀምርም። አያችሁ። ስለዚህ እናንተ ልክ እንደዛ ብላችሁ ንግግሩን በጀመራችሁበት ቅጽበት ራሳችሁን እያስናቃችሁ ትመጣላችሁ። ስለዚህ ግዴታ ማውራት አይጠበቅባችሁም። ካወራችሁም የተመጠነና በልክ የሆነ ንግግርን ተነጋገሩ። እንዲሁም ደግሞ ቅድም ያነሳናቸው 3 ዘዴዎችን በማፈራረቅ ራሳችሁን ማስከበር ትችላላችሁ። አንደኛው ያው በተመሳሳይ ያነሳ ነው ዝምታ ሲሆን፣ ሁለተኛው ግን ዲስታንስ ነው። የሰው ልጅ በሱ መካከል ሁልጊዜም እንደሚያገኛችሁ ሁልጊዜም አጠገቡ እንደሆናችሁ ሲሰማው በውስጡ የሚፈጠረው ንቀት በተመሳሳይ መልኩ ተቃራኒውን በማድረጋችሁ ምክንያት በውስጡ የተፈጠረውን ንቀት ልታጠፉት ትችላላችሁ። ስለዚህ ከሰዎች ጋር ዲስታንስን ፍጠሩ፣ ርቀትን ፍጠሩ። ልክ ያንን ርቀት መፍጠር ስትጀምሩ ከሰዎች ጋር ያላችሁ ነገር የተራራቀ ይመጣል ማለት። ያ ለእናንተ በጣም ጥሩ ዘዴ። እንዲሁም ደግሞ ሶስተኛ እናንተን የማጣት ፍርሃታቸውን ማነሳሳት ነው። ወይም ደግሞ እናንተ ለነሱ ፍላጎት እንዳታጡ በእናንተ ዘንድ ተወዳጅ እንዲሆኑ ማድረግ ነው። ይህንን እንዲያደርጉ በምታነሳሱበት መንገድ ስታነሳሷቸው እናንተ የበለጠ አክብሮትን እያገኛችሁ ትሄዳላችሁ። ሰዎች የመወደድ ፍላጎት አላቸው እናንተ ዘንድ። ሰዎች የመፈለግ ፍላጎት አላቸው በእናንተ ዘንድ። እናንተ ዝም ብላችሁ ማትገኙ፣ ዝም ብላችሁ ሰዎችን የማትፈልጉ ሆናችሁ ስትገኙ በእናንተ ዘንድ መፈለግ ስፔሻል የመሆን ስሜትን ይሰጣቸዋል። ስለዚህ ያንን ኃይል ተጠቀሙ። እናንተ ፍላጎታችሁን ዝም ብላችሁ አትስጡ። ቀስ ቀስ ትንሽ ትንሽ መግቧቸው። ያ ለእናንተ አክብሮትን ይሰጣችኋል። ለዛሬ በዋነኝነት ያነሳ ነው ለሰው ልጆች በሙሉ ፊት አትስጡ፣ ከሁሉም ጋር አትሳቁ፣ ከሁሉም ጋር አትቀልጡ፣ የትም ቦታ አትገኙ። ራሳችሁን ትንሽ ጠራ በማድረግ የምትገኙበትን፣ የምትውሉበትን፣ የምትናገሩትን በመምረጥ ራሳችሁን ስለማስከበር ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።